በጣም መሰረታዊዎቹ ላይ ዛሬውኑ ለውጥ የምታዩባቸውን የሚገራርሙ ሀሳቦች ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። በዚህ ምድር ላይ እግዚአብሔር ከሰጠን በጣም ትልቅና ከእግዚአብሔር ጋር ከምንገናኝበት በጣም ትልቅ ነገር ጸሎት። እኛ ወደዛ የምንሄድበት አንድ ድልድይ እኛ ከእግዚአብሔር ጋር የምናወራበት። እኔ ለምሳሌ ከእናንተ ጋር የማወራው በቋንቋ ከአፌ የሆነ ነገር ይወጣል። ያንን ነገር እናንተ ትሰማላችሁ። በዛ ነገር እንግባባለን። ሰውና እግዚአብሔር የሚግባባበት ሰው መናገርም ባይችል ከእግዚአብሔር ጋር የሚገናኝበት የሚግባባበት ብዙ ነገር ቢኖረው በጣም ዋነኛውና መሰረታዊው ትልቁ አንድ ነገር ጸሎት ነው። ሰውም ደግሞ በህይወቱ የፈለጋቸውን ነገሮች የሚያሳካባቸው በጣም ትልቅ ፓወር ያለው ነገር አንድ ነገር ቢኖር ጸሎት ነው። Transform your banking experience. ይለምናሉ፣ ለምነው ልመናቸው አይሰማም። አንዳንድ ሰዎች ይለምናሉ፣ ልመናቸው ይሰማል፣ ግን ዘግይቶ ነው የሚደርሰው። አንዳንድ ሰዎች ይለምናሉ፣ ልመናቸው መልስ ሲያጣ በቃ እግዚአብሔር የለም እዚህ ምድር ላይ ብለው በቃ ሃይማኖታቸው ለቀቅ ያሉ ሰዎች ሆነው ይኖራሉ። አንዳንድ ሰዎች ደግሞ 50-50 በቃ ያምናሉም አያምኑም፣ በጣም ይጸልያሉም አይጸልዩም። አንዳንዶቹ በጣም ሲሪየስ ሆኖ ይጸልያሉ፣ መልስ ቢያገኙም ባያገኙም የየዕለት ቀናቸው የየዕለት ውሏቸው ስራቸው ሰላም ስለሆነ ቀኔን እግዚአብሔር ከባረከው በቂ ነው ብለው ይኖራሉ። በጣም በሚገርም ሁኔታ ለምንድን ነው አንዳንድ ሰዎች ልክ ጸልየው በብርሃን ፍጥነት ጸሎታቸው ወደ ይሰማል። አንዳንድ ሰዎች ደክመው እንኳን መልሳቸው አይመጣም። እንግዲህ ጸሎትን የጸሎት ሳይንስ ብዬ ልናገረው አልችልም። ነገር ግን ይሄ ዘርዘር ባለ መንገድ ግልጽ በሆነ አማርኛ ለሁላችን በምንረዳው መንገድ ልክ ስናወራ ሰው ልጅ የመጀመሪያው የመጨረሻው በህይወት ዘመኑ ማስተካከል ይሄን ነገር ከቻለ ህይወቱን ከሆነ መንገድ ወደ ሆነ መንገድ የሚያደርስ አንድ ነገር ነው። እሱ ምንድነው? እሱ እናንተም በተለይ በህይወታችሁ አንቺም ይሁን አንተ እናንተም ሁሉ በጋራ በጸሎት ህይወታችሁ የፈለጋችሁትን ነገር በብርሃን ፍጥነት ማግኘት ከፈለጋችሁ ለምሳሌ ወለጋ የሚያስኬድ መንገድ ካለ ቀጥታ መንገዱ ከዚህ ወለጋ ቤት በኩል እንደሆነ ይታወቃል። አንተ ግን ኢንዳይሬክት በቃ አቋራጭ ነው ብለህ የምትሄዳቸው መንገዶች ወይ ደግሞ ፈጠንኩ ብለህ የምትሄደው መንገድ ላይ አንተ ሊያስቀር ይችላል። እንደምታዩት ነው ይሄ ዘመን መንገዶች በፊት ገረጋንቲ ፒስታ ነበረ፣ ለምቾት አሁን አስፋልት ሆኗል። ስልጣኔ ጥሩ ነው። አስፋልቱ ግን አደጋውን አላስቀረው፣ በጣም ይፈጥናል። በዛው መጠን የሰዎች የመሞት እድላቸው በጣም በፊት ፒስታ ነው፣ ያን ያህል አይፈጥኑም፣ ያን ያህል አደጋ የለም፣ ምቾትም የለም። አንድ የሆነ የጸሎት ህይወት ያለው ሰው አንዳንዶቹ እየተሰሙ አንዳንዶቹ የማይሰሙበትን የጓደኛው ተሰምቶ እሱ የማይሰማበትን ለምሳሌ መጽሐፍ ቅዱስ ላይ የነነዌ ሰዎች በ3 ቀን ጸሎት ሊበላቸው የደረሰ እሳት ተመልሶላቸዋል። እኛ የእሱን ጸሎት የሚመስል ጸሎት ጸልየናል፣ ግን ምንም መልስ የለም ማለት አይደለም። ዳይሬክትም ኢንዳይሬክትም የሆነ ነገር ተመልሶልናል። ነገር ግን ምንድነው ሳይንሱ ለእኛ ያልገባን ነገር? መጀመሪያ እናንተ ለማንም ሃይማኖት ቅን ነገር የፈለገውን ሰው ያምልክ፣ ድንጋይ አምላክ ነው ብሎ ካመለከ ኢዝ ራይት። ለምን የዓለምን ብዙ ጦርነት እኮ የጨረሰው እኔ ልክ ነኝ አንተ ልክ አይደለህም። በቃ ለአንተ እውነት የሆነ ነገር አለ፣ እሱ እውነት የሆነ ለጋራችን እውነት የሆነ ነገር አለ። አንድ እውነት ደግሞ አለ። በነገራችን ላይ በዚህ አጋጣሚ አንድ ሚስጥር ስነግራችሁ ዓለም ላይ ያለው አንድ ፈጣሪ ብቻ ያለው ምድርን የፈጠረም የሚያሳልፍም አንድ ነው። ሰዎች የራሳቸው እውነት አላቸው። ወደዛ ትንታኔ ውስጥ አልገባም። እኔ ግን ለእናንተ መመለስ የምፈልገው ነገር አንድ ነገር ነው። እሱ ምንድነው? ጸልያችሁ ጸሎታችሁ መልስ እንዲያገኝ የምትፈልጉ ከሆነ እንደዚህ ጸልዩ። እድሜ ልክ በህይወታችሁ የሚጠቅማችሁና አንድ ቀን አመሰግናለሁ ብላችሁ ትደውላላችሁ። ምንድነው? መጀመሪያም መጨረሻም መጀመሪያ ልባችሁ ንጹህ ማለት ነው። እመኑኝ፣ በጣም ብዙ ሰው በህይወቱ ዋጋ የከፈለበት ዛሬ ማታ በህይወትሽ ለውጥ ማየት የምትፈልጊ ከሆነ ዛሬ ማታ በህይወት ለውጥ ማየት የምትፈልግ ከሆነ ስለመጸለይ ምንም ከማውራት በፊት መጀመሪያ ልብ ንጹህ አለ። ለምን መሳላችሁ? ለእግዚአብሔር የሆነ ነገር ማቅረቢያ መሰዊያው ያ ልብ። አንተ ያም መሰዊያ ንጹህ ካልሆነ እዛ ላይ ዳይመንድም ማቅረብ ወርቅም ማቅረብ ልብህንም አውጥተህ ስት መሰዊያው ንጹህ እስካልሆነ ድረስ የምትሰዋው ነገር በታሪክ ንጹህ። ለዛ ነው ማንም ከእናንተ ለእግዚአብሔር ቤት መባ ማስቀመጥ ቢፈልግ መባውን አስቀምጦ መጀመሪያ የተጣላው ሰው ካለ ቂም የያዘበት ሰው ካለ ሄዶ ይታረቅ። ከዛ በኋላ ብሎ ይታሰብ ነበረ። ዛሬ ግን ስልጣኔ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቷል። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኙ ያከብራሉ። ለምን? ምናልባት አምላክ ቢሆንስ? አሁን የምትኖረው ኑሮ ባለፈው መጥተህ የኖርክ ጊዜ የሰራኸው ፍሬ ነው። የምድር ኑሮ ስቃይ ነው። ፔሬድ። ከዛ ወደ እናት መጣ። እኔን እኮ ግራ አጋባችሁ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረ እንት ያለሽ አለ። የዲና እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ
ከሄዳችሁ በዛው ልትቀሩ ትችላላችሁና እንዳትነቃቁት። ቁሳዊው ዓለም በጣም ያሰለቸኛል፣ ስልችት ነው የሚለኝ። ይሄ ዓለም ቁሳዊው የሆነው ዓለም ይታክተኛል። በጣም ብዙ ሀገሮች ሄጃለሁ፣ አውሮፓም፣ አሜሪካም፣ ካናዳም እና ይሄ ንጉሥ ሰለሞን ካለው ነገር ጋር እስማማለሁ። ከምድር በታች ምንም አዲስ ነገር የለም ካለው ሀሳብ ጋር ይስማማኛል። ምክንያቱም እየኖርኩኝ በምድር ላይ እታክታለሁ፣ ስልችት ይለኛል። ኢትዮጵያ ብቻ አይደለም፣ ሁሉም ቦታ በሆን ይሄ ምድራዊው ዓለም ያሰለቸኛል። ቁሳዊው ዓለም ሲያሰለቸኝ ማምለጫዬ መንፈሳዊው ዓለም ሰፊ ነው፣ መጨረሻ የለው፣ አይሰለችም። ስፒሪቹዋል ወርልድ። ስለዚህ ይሄኛው ሲያሰለቸኝ፣ መሿለኪያ ሲያደክመኝ፣ ያኛውን መንፈሳዊውን ዓለም ወደሱ ይሄዳል፣ ወደሱ ጠጋል። ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበር። ዛሬ ግን ስልጣኔ፣ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቷል። የስልጣኔ ቁጮ ነው ተብሎ የምታስቡት ሆሊውድ የዛሬ 10 ዓመት 15 ዓመት አካባቢ በጣም ፋሲኔትድ የሚሆኑት በሳይኮሎጂ ነበር። ሳይኮሎጂ፣ ፊሎሶፊ፣ ሳይኮሎጂ ነበር። አሁን ግን እሱ ተቀይሮ በጣም ፋሲኔትድ የሚሆኑት የሚፈልጉትና የሚያስደንቃቸው ነገር መንፈሳዊው ነው። አስተማሪዎቻቸው መንፈሳዊ መምህራን እነ ዲፓክ ቾፕራ የሚባሉ መንፈሳዊ መምህራንን ነው የሚከተሉት። የሚያነቧቸው መጽሐፍቶች በዓለም ዙሪያ ከፍተኛ ተቀባይነትን የሚያገኙት መንፈሳዊ ነክ የሆኑት ናቸው። the power of now, the new earth, the secret, spiritual touch ያላቸው ናቸው የሚነበቡት። በዓለም ዙሪያ መንፈሳዊ የሆኑ ናቸው። መንፈሳዊውን ዓለም ስለምወደው ታዲያ መንፈሳዊነትን የሚያስተምሩ ሃይማኖቶችን ማጥናት እወዳለሁ። ሃይማኖቶችን ማጥናት ደስ ይለኛል። አንድም ትምህርቴም ስለሆነ ፕሮፌሽኔ ስለሆነ አጠናለሁ። እኔ መሰረታዊ ሕክምና